ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢራን ኳታር በሚገኘው የአሜሪካ ጦር ሰፈር ላይ ሚሳኤል ጥቃት ፈጽማለች። ጥቃቱን ተከትሎ በዶሃ ከፍተኛ ፍንዳታ የተሰማ ሲሆን በኳታር የሚገኘውና አሉዴድ የተሰኘው የአሜሪካ የጦር ሰፈር በጥቃቱ ኢላማ ተደርጓል። በሀገሪቱ የአሜሪካ ኤምባሲ የአሜሪካ ዜጎች ወደ መጠለያዎች መግባት ራሳቸውን ከጥቃት እንዲጠብቁ ጥሪ አቅርቧል። የአሸናፊነት መልካም ዜና የሚል ስያሜ የተሰጠው ጥቃቱ አሜሪካ በ3 የኢራን ኒውክሌር መሰረተ ልማቶች ላይ ለፈጸመችው የአየር ጥቃት የተሰጠ አጸፋዊ እንደሆነም የኢራን ጦር መግለጹን ቢቢሲ ዘግቧል። በተለቀቁ የተንቀሳቃሽ ምስሎች ከኢራን የተተኮሱ 6 ሚሳኤሎች በኳታር ሰማይ ሲምዘገዘጉ ታይተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን የአጸፋ ጥቃት መከላከል የሚያስችል የመካከለኛው ምስራቅ የብሔራዊ ደህንነት ቡድን እያቋቋሙ እንደሚገኙ ተመላክቷል። በተመሳሳይ ኢራን በኢራቅ በሚገኘው የአሜሪካ ጦር ሰፈር ጥቃት የፈጸመች ሲሆን በባህሬን፣ ኩዌት የጥቃት ማስጠንቀቂያ ሳይረን ድምጾች እየተሰሙ መሆኑን ተጠቁሟል። ከጥቃቱ በኋላ የኢራን ጦር በሰጠው መግለጫ የጦር ሰፈሩ የአሜሪካ አየር ኃይል በምዕራብ ኤሲያ ለሚያደርገው ዘመቻ ዋና ማዘዣ ጣቢያ ሆኖ ያገለግል ነበር ብሏል። ኢራን የጦር ሰፈሩን ለማጥቃት የተጠቀመቻቸው 6 ቦምቦች አሜሪካ በኢራን የኒውክሌር ጣቢያ ላይ ከፈጸመቻቸው 6 ቦምቦች ጋር ተመሳሳይ ቁጥር አላቸው። እስራኤል 6 የኢራን የአየር ማረፊያዎችን ማጥቃቷን ገለጸች። የእስራኤል መከላከያ ሚኒስቴር የኢራንን 6 አየር ማረፊያ እንዲሁም 15 የጦር አውሮፕላኖች፣ ጀቶችና ሄሊኮፕተር ማውደሟን አስታውቋል። የአሜሪካ መከላከያ ሰራዊት በበኩሉ በማህበራዊ ትስስር ገጹ ባጋራው መረጃ ጥቃት የተደረገባቸው አየር ማረፊያዎች በኢራን ምዕራብ፣ ምስራቅና ማዕከላዊ አካባቢዎች የሚገኙ ናቸው። በተሰነዘረው የድሮን ጥቃት ኤፍ-15 እና ኤፍ-5 የጦር ጀቶች፣ የአየር ላይ ነዳጅ መሙያ አውሮፕላን እንዲሁም ኤኤች-1 የተባሉ የውጊያ ሄሊኮፕተር ማውደም መቻሉን ነው የገለጸው። እንደ ቢቢሲ ዘገባ እስራኤል በሰነዘረችው ጥቃት የኢራን ጦር ጀቶች መነሻና ማረፊያቸው በዋናነት ኢላማ አድርጋለች። ጥቃቶቹ መቼ እንደተሰነዘሩ በግልጽ ያልተጠቆመው ሲሆን ኢራን እስካሁን ስለ ጥቃቱ ምንም አላለችም። ቭላድሚር ፑቲን ሞስኮ ቴህራንን ለመርዳት ጥረት እያደረገች መሆኑን ተናገሩ። ይህንን የሚሉት ሰኞ ዕለት ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ለውይይት በተቀመጡበት ወቅት ሞስኮ ቴህራንን ለመርዳት ጥረት እያደረገች ነው ማለታቸው ኒውስዊክ የዜና ወኪል ከደቂቃዎች በፊት ዘግቧል። ቭላድሚር ፑቲን ፕሬዚዳንት ዶናልድ ትራምፕ ቅዳሜ ምሽት 30,000 ፓውንድ ቡከር ቡስተር ቦምቦችን በመጠቀም የኢራንን የኒውክሌር ቦታዎች በመደብደብ የወሰዱትን ወታደራዊ እርምጃ ዩኤስ ኢራን ላይ የወሰደውን ጥቃት ያልተፈለገ ጥቃት ሲሉ ጠርተውታል። ይህም በኢራን ላይ የተፈጸመው ወረራ ነው ሲሉ ፑቲን ተናግረዋል ሲል ኤኤፍፒ የዜና ወኪል ዘግቧል። አክለውም ሩሲያ ፍትሐዊ ያልሆነ እርምጃ በኋላ ለኢራን ሕዝብ እርዳታ ለመስጠት ጥረት እያደረገች ነው ብለዋል። የኢራን ጠቅላይ መሪ አያቶላ አሊ ሀሚኔ ተጨማሪ እርዳታ እንዲጠይቅ ለፑቲን ደብዳቤ ጽፈዋል ሲል ስማቸው ያልተጠቀሰ ከፍተኛ ምንጭን ጠቅሶ ሮይተርስ ዘግቧል። አራግቺ ከፑቲን ጋር ከመገናኘቱ በፊት እንደተናገሩት ኢራንና ሩሲያ ሁልጊዜ ስጋቶችን፣ ጭንቀቶችን እና ተቃዋሚዎችን ለመታገል በጋራ ይቆማሉ ብለዋል። የቻይና ኢንጂነሮች የተጠበቡበትን በዓለማችን 9100 ባለ 4 ጎማ ተሽከርካሪዎችን ጭኖ የማጓጓዝ አቅም ያለው መርከብ ቀደም ብሎ 8500 በመጫን አንደኛ የነበረውን በልጦ ቀዳሚ መሆን መቻሉን ተነግሯል። በቻይና ጂያንግዙ ከባድ ተሽከርካሪ ማምረቻ ኢንዱስትሪ የተመረተው የተሽከርካሪ ማጓጓዣ መርከቡ የጎን ስፋቱ 37.5፣ ርዝመቱ ደግሞ 200 ሜትር ተለክቷል። የመርከቡ ስሪት ጠንካራ እንዲሆን የተጠበቡበት መሐንዲሶች በ14ቱም ወለሎች ተሽከርካሪዎችን የመሸከም አቅም አጎልብተውለታል። የግዙፉ መርከብ አስደናቂነቱ የጭነት ልኩ ብቻ ሳይሆን ለአካባቢው ተስማሚ ማለትም የከባቢ አየርን የመበከል ደረጃውን በእጅጉ ያነሱ መሆኑን በዋናነት ጠቁመዋል። ለዚህ ደግሞ በመርከቡ ላይኛው ክፍል 1500 ካሬ ሜትር ስፋት ካለው የፀሐይ ኃይል መሰብሰቢያ ንጣፍ የሚገኝ ከብክለት የጸዳ ኃይልን ለማንቀሳቀሻ መዋሉን በውጤትነት ተጠቅሷል። ግዙፉ የተሽከርካሪ ማጓጓዣ መርከብ አሁን ላይ በፀሐይ ብርሃን ከ30 እስከ 35 በመቶ ኃይል በመሰብሰብ ተለምዷዊውን ከብስባሽ የሚገኝ ነዳጅ መተካት ተችሏል። የጭነት መጓጓዣ መርከቦች ድርጅቱ ሆግ አውቶ ላይነርስ የበላይ ኃላፊ ሰብጆርን ዳሃል በድርጅታቸው በቀጣይነት መርከቦችን ሙሉ በሙሉ ከብክለት በጸዳ ኃይል ለማንቀሳቀስ ማቀዱን አስታውቋል። ለዚህም በድርጅታቸው ውስጥ ያሉት 12 ግዙፍ መርከቦች በ2027 እንደ አውሮፓውያን አቆጣጠር የካርበን ልቀታቸውን ዜሮ ለማድረስ ተግተው እየሰሩ መሆናቸውን ነው ያሰመሩበት። በባህር መጓጓዣ ዘርፍ የሚሰሩ በርካታ ግዙፍ ድርጅቶች መኖራቸውን የጠቆሙት ኃላፊው በተናጠል ብቻ ሳይሆን ከሌሎች ጋርም በመተባበርና በመቀናጀት የድርጅቱን መጓጓዣዎች ሙሉ በሙሉ ከበካይ ልቀት ነፃ እንዲሆኑ እንደሚሰሩ ነው ቃል የገቡት። ኢትዮጵያና አንጎላ የሁለትዮሽ ትብብራቸውን ለማጠናከር ተስማሙ።
ኢትዮጵያና አንጎላ ያላቸውን የሁለትዮሽ ግንኙነት ለማሳደግ አፍሪካ በዓለም መድረክ ያላትን ሚና ለማጎልበት ትብብራቸውን ለማጠናከር ተስማምተዋል። ፕሬዚዳንቱ ታዬ አጽቀሥላሴ ከአንጎላ ፕሬዚዳንትና ከወቅቱ የአፍሪካ ህብረት ሊቀመንበር ሎሬንዞ ጋር ተወያይተዋል። ውይይቱን በአንጎላ ርዕሰ መዲና ሉዋንዳ እየተካሄደ ከሚገኘው የአፍሪካ አሜሪካ የቢዝነስ ፎረም ጎን ለጎን ነው የተካሄደው። መሪዎቹ የሀገሪቱ ግንኙነትና ትብብር ማጠናከር በሚቻልበት ምቹ ሁኔታ ዙሪያ መምከራቸውን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ተናግረዋል። በተለይም ግንኙነቱን ለማጠናከር ተቋማዊ አደረጃጀት መፍጠር አስፈላጊ መሆኑን ከግምት በማስገባት መሪዎቹ ከዚህ ቀደም በሁለቱ ሀገራት መካከል የተቋቋመውን የሚኒስትሮች የጋራ ኮሚቴ በፍጥነት ወደ ስራ እንዲገባ መግባባት ላይ ደርሰዋል ብለዋል። ይህን ተከትሎም በሁለቱም ወገን ያሉ ሚኒስትሮች መመሪያ እንዲሰጣቸው መምከራቸውን ነው ያስረዱት። ሁለቱ መሪዎች በቀጠናዊ ጉዳዮች ላይ ትኩረት በማድረግ በተለይም አፍሪካ በዓለም መድረክ ያላትን ሚና ማሳደግ በሚቻልበት ጉዳይ ላይም ተወያይተዋል። በደማስቆ ሶሪያ በሚገኘው የቅዱስ ኤልያስ ግሪክ ኦርቶዶክስ ቤተክርስቲያን ላይ በደረሰው አስከፊ የሽብር ጥቃት ከ20 በላይ ንጹሃን ምዕመናን ሲሞቱ በርካቶች ደግሞ ቆስለዋል። ይህ አሰቃቂ ጥቃት የጸሎት አገልግሎት እየተካሄደ ባለበት ወቅት የተፈጸመ ሲሆን በሶሪያ ዋና ከተማ ከፍተኛ ድንጋጤን ፈጥሯል። ይህ ጥቃት በሃይማኖት ነጻነትና በሰላማዊ አምልኮ ላይ የተሰነዘረ ጥቃት ሲሆን የአምልኮ ቦታዎች የሰላም እንጂ የጦርነት መድረክ መሆን እንደሌለባቸው ያስገነዝባል። የአሶሺየትድ ፕሬስ እና ሮይተርስ እንደዘገቡት ከ20 በላይ የሚሆኑ ምዕመናን በጸሎት ላይ ያሉ ህይወታቸውን ያጡ ሲሆን 55 የሚሆኑት ደግሞ ከባድና ቀላል ጉዳት ደርሶባቸዋል። የዩክሬን ፕሬዝዳንት ዘለንስኪ ሰኞ ሩሲያ በ352 ድሮኖች እና በ16 ሚሳይሎች ሀገራቸው ላይ ድብደባ መፈጸሟን አስታወቁ። ፕሬዝዳንቱ እንዳሉት በዋና ከተማዋ ኪየቭ በላይ በተደረገው ጥቃት ቢያንስ 7 ሰዎች ተገድለዋል። ሩሲያ በተኮሰቻቸው ባላስቲክ ሚሳይሎች ውስጥ ሰሜን ኮሪያ ሰራሽ እንዳሉበት መረዳታቸውንም ገልጸዋል። ፕሬዝዳንት ዘለንስኪ ይህንን መልእክት ያስተላለፉት ወደ እንግሊዝ በጉዞ ላይ እያሉ ነው። ሲናገሩም ዛሬ በእንግሊዝ በምናደርገው ቆይታ በአጋሮቻችን ጋራ በጣም ወሳኝ በሆኑ ጉዳዮች ላይ ምክክር እናደርጋለን። የኛ መከላከል ኃይል መጠናከር ለሁላችንም የጋራ ደህንነት መሰረት የሚጥል ነው ካሉ በኋላ በሩሲያ ላይ ተጨማሪ ጫና ማድረግ በሚቻልበት ሁኔታ ላይ በአጋሮቻቸው ጋራ እንደሚመካከሩ አስረድተዋል። ይህ በእንዲህ እንዳለ ዘለንስኪ በዚህ መልእክታቸው አሜሪካ በኢራን ላይ የፈጸመችውን ጥቃት እንደሚደግፉም አስታውቀዋል። ዘመናዊ ጦር መሳሪያዎችን እያመረትን ለውጭ ገበያ ማቅረብ ልንጀምር ነው ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ ቢውልድ ዩዝ ዩክሬን የተሰኘውን አዲስ ፕሮግራማቸውን በተመለከተ ዛሬ ከጋዜጠኞች ጋር ውይይት አድርገዋል። በዚህ ውይይት ወቅት እንደተናገሩት የዩክሬን በዚህ ፕሮግራም አማካኝነት ዘመናዊ ጦር መሳሪያዎችን ለአውሮፓና ሌሎች ሀገራት መሸጥ ትጀምራለች። ፕሮግራሙን እውን ለማድረግ በአውሮፓ ከሚገኙ አንጋፋ የጦር መሳሪያዎች አምራቾች ጋር በቅርቡ ስምምነት እንደሚያደርጉ አስታውቀዋል። ከነዚህ ስምምነቶች ድሮኖች ብቻ ሳይሆኑ ሚሳይሎችና መድፎችን ለማምረት የሚያስችሉ መሆናቸውን እየጠቀሱ ዘለንስኪ ጨምረው እኛ በጦር ግንባር የተፈተኑ አዳዲስ የጦር መሳሪያዎች ቴክኖሎጂዎችን እናቀርባለን። በዚህ ቴክኖሎጂ ላይ የአውሮፓና የሌሎች ሀገራት ትልልቅ ተቋማት ኢንቨስት እንዲያደርጉ የሚያስችል ስምምነት አድርገው ወደ ምርት እንገባለን ብለዋል። ሲቀጥሉም ይህንን ፕሮጀክት በጋራ የምንሰራው ለእኛ ታማኝ ከሆኑ ወዳጆቻችን ጋር ብቻ ነው። ከሩሲያ ጋር ቅርበት ያላቸው ሀገራት በዚህ ውስጥ አናካትትም። ይህን የምናደርገው ደግሞ የዩክሬን ወታደራዊ ሚስጥር ለመጠበቅ ነው በማለት አስረድተዋል። በያዝነው ዓመት ዩክሬን $43 ቢሊዮን በመከላከያ ኢንዱስትሪ ውስጥ ለማፍሰስ እቅድ መያዟን ጠቅሰዋል። ዘለንስኪ ጨምረው በሚቀጥለው ዓመት በዚህ ስምምነት መሰረት ከአጠቃላይ ዓመታዊ ጉዞዋ 0.25 የሚሆነውን ከምትሸጠው ጦር መሳሪያ ለመሸፈን ማቀዷን ማስረዳታቸውን ኤዶሳ ጆርናል ዘግቧል። አሜሪካ ኢራን ላይ ጥቃት ከፈጸመች በኋላ የዓለም አቀፉ የነዳጅ ዋጋ በ2 በመቶ ጨምሯል። የነዳጅ ዋጋ ከጥቃቱ በኋላ ባለው የመጀመሪያ ንግድ ቀን በ2 በመቶ ሲጨምር ጦርነቱ በዚሁ ከቀጠለ ዋጋው ከዚህ በላይ ሊያሻቅብ ይችላል። የአሜሪካ ድፍድፍ ነዳጅ ዋጋ በ2.38% ሲጨምር የዓለም አቀፍ መለኪያው ብሬንት በ2.34% በመጨመር አንድ በርሜል $78.81 እየተሸጠ ነው። ኢራን በቀን ከ3 ሚሊዮን በርሜል በላይ ነዳጅ ለብቻዋ የምታመርት ሲሆን ከ3 ሚሊዮን በርሜል በላይ ነዳጅ ለብቻዋ የምታመርት ሲሆን ወሳኙ የሆርሙዝ ሰርጥ ከዘጋች ዋጋው ከዚህ በላይ ያሻቅባል። የኢራን ፓርላማ የሆርሙዝ ሰርጥን ለመዝጋት መወሰኑን ተከትሎ አሜሪካ ለቻይና ጥሪ አድርጋለች። የኢራን ከፍተኛው የደህንነት ምክር ቤት ሰርጡን በተመለከተ የሚሰጠው ውሳኔ በሚጠበቅበት ጊዜ አሜሪካ ለኢራን ዋነኛ አጋር ጥሪ አድርጋለች።
የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቻይና ኢራን ሰርጡን እንዳትዘጋ እንድታደርግ ጠይቀዋል። ማርኮ ሩቢዮ ቻይና በሰርጡ ላይ በጣም ጥገኛ ነች ያሉ ሲሆን የሰርጡን መዘጋት ከአሜሪካ ኢኮኖሚ በላይ የሌሎች ሀገራት ኢኮኖሚ ይጎዳል ብለዋል። ቻይና ከኢራን ቀዳሚ የነዳጅ ገዢ ሀገር ስትሆን በሰርጡ በኩል ደግሞ በቀን ከ5 ሚሊዮን በርሜል ነዳጅ በላይ ወደ ሀገሯ ታስገባለች። 90 በመቶ የሚሆነው የኢራን የነዳጅ ምርት ለቻይና እንደሚሸጥም ተገልጿል። ኢራን ኒውክሌር መያዝ አትችልም ሲሉ የኔቶ ኃላፊ ተናገሩ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ በሄግ ከሚያካሄደው የመሪዎች ጉባኤ አስቀድመው ለጋዜጠኞች መግለጫ እየሰጡ ነው። ዋና ጸሐፊው የኢራን የኒውክሌር መርሃ ግብርን በተመለከተ የኔቶን አቋም አብራርተዋል። የኢራን የኒውክሌር መርሃ ግብርን በተመለከተ ወደ ኔቶ አቋም ስንመጣ አጋሮችን ኢራን የኒውክሌር የጦር መሳሪያ ማበልጸግ እንደሌለባት ተስማምተዋል ብለዋል። ከዚህ በተጨማሪ የኔቶ አባል ሀገራት የኒውክሌር ጦር መሳሪያ መስፋፋትን ለመከላከል በተደረሰው ስምምነት መሰረት ኢራን ግዴታዋን ማክበር እንዳለባት ሲያሳስቡ መቆየታቸውንም አስታውሰዋል። ጨምሮም ኢራን በሩሲያ እና ዩክሬን ጦርነት ውስጥ ተሳትፋለች ሲሉ ከሰዋል። ኢራን ሩሲያ ሰላማዊ ዩክሬናውያንን ለመግደል የምትጠቀምበትን ድሮኖች አቅርባለች ብለዋል። በኦሮሞ ክልል 132,000 ዜጎች HIV ኤድስ በደማቸው ውስጥ እንደሚገኝ ተገለጸ። በኦሮሚያ ክልል 155,000 ዜጎች HIV ኤድስ ቫይረስ በደማቸው ውስጥ ይገኛል ተብሎ ቢገመትም በ135,000 ዜጎች ላይ ቫይረሱ እንደሚገኝ በምርመራ ማረጋገጡን የክልል ጤና ቢሮ ለአሃዱ አስታውቋል። በዚህም የቫይረሱ ስርጭት ለመቀነስ ጥረት እየተደረገ ሲሆን ቫይረሱ በደማቸው ውስጥ የሚገኙ 92 በመቶ ዜጎች የመድኃኒት ክትትል እንደሚደረግላቸው የጤና ቢሮ የኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክተር ዶክተር ተስፋዬ ዘርፉ ገልጸዋል። በዚህ ዓመትም 3.5 ሚሊዮን የሚሆኑ ሰዎች ላይ ምርመራ መደረጉን የገለጹት ዶክተር ተስፋዬ ከእነዚህ መካከል 9,000 የሚደርሱ ዜጎች በቫይረሱ ተይዘው መገኘታቸውን ተናግረዋል። በሀገር አቀፍ ደረጃ ከቫይረሱ ስርጭት 0.8 በመቶ ነው ያሉት ዶክተሩ፣ ነገር ግን በክልሉ አሁን ባለው ሁኔታ ደግሞ ስርጭቱ 0.6 በመቶ መድረሱን ገልጸዋል። ዜጎች በቫይረሱ መያዛቸውን ከተረጋገጠና የመድኃኒት ክትትል ከጀመሩ በኋላ ቫይረሱ ሊያሳድረው የሚችለውን ጉዳት መቀነስ እያሳየ ነው ብለዋል። ማንኛውንም ዜጋ ቫይረሱ በደሙ ውስጥ መገኘቱን ካረጋገጠ ወደ አካባቢው ጤና ተቋም በመሄድ የመድኃኒት ክትትል በማድረግ ህይወቱን በተሻለ መንገድ የመምራት እድል አለው ሲሉም ነው ያሳሰቡት። ኢትዮጵያ የኤችአይቪ ኤድስን ስርጭት በ2030 ከ0.1 በመቶ በታች ለማድረግ እየሰራች መሆኑን እየገለጸ ቢሆንም በሀገር አቀፍ ደረጃ በ605,000 በላይ ዜጎች ቫይረሱ በደማቸው ውስጥ እንደሚገኝ የአሃዱ ጤና ሚኒስቴር ዋቢ አድርጎ መዘገቡ ይታወሳል። በሀገሪቱ በየዓመቱ 8,257 የሚሆኑ ሰዎች በኤችአይቪ ኤድስ ቫይረስ እንደሚያዙና 11,322 የሚጠጉ ሰዎች ደግሞ በኤድስ ምክንያት በየዓመቱ እንደሚሞቱ በ2015 ዓ.ም የወጣው ሀገራዊ የኤችአይቪ ኤድስ ቫይረስ ስርጭት ግምት መረጃ ያመለክታል። በቅርቡ ከናይጄሪያው ባለሀብት ዳንጎቴ ጋር እንደምትፈራረም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በፈረንጆች ሐምሌ ወር አጋማሽ የስምምነት ፊርማው እንደሚደረግ የገለጹት ሲሆን በቀጣይ 3 ዓመታት ኢትዮጵያ ማዳበሪያ ይኖራታል ሲሉ በንግግራቸው ጠቅሰዋል። ይህ የአፈር ማዳበሪያ ፋብሪካ በጎዴ አካባቢ እንደሚገኝ የጠቀሙት ጠቅላይ ሚኒስትር ዶክተር አብይ አህመድ የ3 ቢሊዮን ዶላር ኢንቨስትመንት መሆኑን መግለጻቸውን ቲክቫ ኢትዮጵያ ገልጿል። አሜሪካ በኢራን ውሳኔ ቻይናን ተማጸነች። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቻይናን ኢራን የሆርሙዝ ሰርጥን ከመዝጋት እንድታስቆማት ጠይቀዋል። ሩቢዮ ዋነኛው የመርከቦች መጓጓዣ መዘጋት የለበትም ሲሉ ተናግረዋል። አክለውም የትኛውም መስተጓጎል በዓለም ኢኮኖሚ ላይ ተጽዕኖ ያሳድራልም ብለዋል። ኳታር በኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ እንደምትሰጥ አስታወቀች። የኳታር መከላከያ ሚኒስትር ኢራን ኳታር በሚገኝ አልኡዴይድ የጦር ሰፈር ላይ ሚሳኤል ተኩሳለች፣ በዚህም ኢራን የኳታር ሉዓላዊነት ተዳፍራለች ብለዋል። ኳታር ከኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ የመስጠት መብቷ በዓለም አቀፍ ሕግ የተጠበቀ መሆኑን ሚኒስትሩ ጠቅሰዋል። አክለውም የኳታር አየር መከላከያ ስርዓት ከኢራን የተተኮሱ ሚሳኤሎችን በማክሸፍ ጥቃቱን መመከቱን ተናግረዋል። ሳውዲ አረቢያ ኢራን በኳታር ላይ የፈጸመችውን ጥቃት አወገዘች። የሳውዲ አረቢያ መንግስት በውጭ ጉዳይ ሚኒስትሩ በኩል ባወጣው መግለጫ ኢራን ማምሻውን በኳታር ላይ የፈጸመችውን ጥቃት በጽኑ አውግዟል። የሳውዲ መንግስት በመግለጫው ኢራን በኳታር ላይ ያደረሰችውን የሚሳኤል ጥቃት በጽኑ አውግዞ ድርጊቱ የኳታር ሉዓላዊነት፣ ዓለም አቀፍ ህግና ቻርተር እንዲሁም የመልካም ጉርብትና መርህን የጣሰ ነው ብለዋል። አያይዞም ድርጊቱን ከማውገዝ ባሻገር ኳታር ሉዓላዊነቷን ለማስከበር የምትወስዳቸውን እርምጃዎች ሳውዲ አረቢያ ትደግፋለች፣ ከጎኗን በመሆን ለማገዝም ዝግጁ ናት ብለዋል።
ትራምፕ በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ አሜሪካ በኢራን የኒውክሌር ጣቢያዎች ላይ በለፈጸመቻቸው አውዳሚ ጥቃት እኛም አስቀድመን እንደገመትነው ኢራን በጣም ደካማ የሆነ ምላሽ ሰጥታለች፣ እርሱንም በአጥጋቢ ሁኔታ መክተነዋል ብለዋል። ካስወነጨፈቻቸው 12 ሚሳኤሎች 13ቱን አምክነን ጉዳት ወደማይደርስብን አቅጣጫ እየሄደ የነበረውን አንዱን ትተነው በጥቃቱ የሞተ አንድም አሜሪካዊም ሆነ የኳታር ዜጋ የለም። ስለ ጥቃቱ አስቀድማ ስላሳወቀችን ኢራንን እናመሰግናታለን ያሉት ፕሬዝዳንቱ ኢራንም ሆነ እስራኤል ወደ ሰላማዊ ድርድር እንዲመለሱ ጥሪ አቅርበዋል። እስራኤልና ኢራን ዘላቂ ተኩስ አቁም ለማድረግ ተስማሙ። እስራኤልና ኢራን ዘላቂ ተኩስ አቁም ለማድረግ መስማማታቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስታወቁ። ትራምፕ በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ ከ24 ሰዓት በኋላ ተግባራዊ በሚሆነው ስምምነት በሁለቱ ሀገራት መካከል ላለፉት 12 ቀናት ሲካሄድ የቆየውን ጦርነት በይፋ ያበቃል ብለዋል። የእስራኤል መከላከያ በትራምፕ ሀሳብ ዙሪያ አስተያየት ከመስጠት ተቆጥቧል። ኢራንም እስካሁን በጉዳዩ ላይ ያለችው ነገር አለመኖሩን አሶሺየትድ ፕሬስ ዘግቧል።